ሰላም ጤና ይስጥልን ውድ የአርቲኤም ቤተሰቦቻችን ሰዓታችንን ጠብቀን ዕለታዊ መረጃዎችን ልናደርሳችሁ መጥተናል። ለቻናላችን አዲስ ከሆኑ ሰብስክራይብ በማድረግ ቤተሰብ ይሁኑን። ቀጥታ ወደ መረጃው እናመራለን። ዘመነ ካሴ የአማራ እናቶችን እንባ አባሽ ነው። ስልጣን ቢፈልግ የክልሉ ፕሬዝዳንት ገና ከድሮ መሆን ይችል ነበር። አሁንም ቢፈልግ አብይ አህመድ በደስታ የክልል ፕሬዝዳንት ያደርገዋል። ነገር ግን የዘመነ ዓላማ የአማራ ሕዝብን እንባ ማበስ፣ ለዘመናት የተበደለውን ወገኑን ከጭቆና ነጻ ማውጣት ነው። አንዳንዶች ይህ የፋኖ አንድነት እንዳይመጣ የዘመነን ከልክ ያለፈ የስልጣን ፍላጎት ነው ይላሉ። እውነታው ግን ሌላ ነው። ታሪኩና የኋላ ማንነቱ ይህን አያሳይም። ዘመነ አይደለም ለጫካ ስልጣን ገና ድሮ ለሚኒስትርነት ታጭቶ እምቢ ያለ የህዝብ ልጅ ነው። እሱና የእሱ ደጋፊዎች ዘመነ ካሴ የትግሉ መሪ መሆን አለበት ሲሉ በታላቅ ምክንያት ነው። የመጀመሪያው ትግሉ እንዳይሸጥ አማራው ለዘመናት አልሞና አቅዶ ብሎም የህይወት መስዋዕትነት ከፍሎ የመሰረታቸው ድርጅቶች እንደ መላው አማራ ድርጅት ወይም መአድ፣ የአማራ ብሔራዊ ንቅናቄ አብን፣ እነዚህና መሰል ድርጅቶች የፈረሱበት ምክንያት መጀመሪያ ስኬታማ ጉዞ ተጉዘው ኋላ ላይ መጥተው የተቋማቱ መሪ በሆኑ የእንግዴና የባንዳ ልጆች ነው ለአንዴና ለመጨረሻ ጊዜ የከሰሙት። አሁንም ይህ የፋኖ ትግል ከቀደምቶቹ የአማራ ድርጅት መማር ስላለበት በይሉኝታና የስልጣን ፍላጎት የለብኝም በማለት የሚታለፍ ጉዳይ አይደለም። ዶክተር ደሳለኝ ጫኔ የስልጣን ፍላጎት ከሌለብህ እስኪ የአብን ሰብሳቢነትን ልቀቅ አሉት። ኧረ እኔ የስልጣን ፍላጎት የለብኝም ብሎ የአብን መሪነቱን አሳልፎ ሰጣቸው። ይኸው አሁን በእነ ዶክተር በለጠ ሞላ፣ ጣሂር መሐመድ መሰል ትግል ሻጮች ይዘወራል። ያ ሁሉ ህዝብ የከፈለው መስዋዕትነት ከንቱ ቀረ። ዶክተር ደሳለኝ ጫኔ አልሰማችሁም እንጂ ትግል በይሉኝታ ምክንያት ለሌባ አሳልፌ አልሰጥም ቢል ኖሮ ይሄኔ ይህን ሁሉ መከራ ባልተቀበልን ነበረ። አካዳሚካሊ እንደሚታወቀው ማስተርስ ዲግሪ ያለው ሲሆን የመጀመሪያ ዲግሪውን በሐረማያ ዩኒቨርሲቲ በወርቅ ዋንጫ ተሸልሟል። ማስተርስ ዲግሪውን በአንጋፋው አዲስ አበባ ዩኒቨርሲቲ በከፍተኛ ማዕረግም ተመርቋል። በጫካና በጠረጴዛ ዙሪያ ትግል መምራትና በማደራጀት ወጣትነቱን ለአማራ ህዝብ አሳልፎ ሰጥቷል። አርበኛው ከትንሹ ጋር ትንሽ፣ ከትልቁ ጋር ትልቅ፣ ከገበሬው ጋር ገበሬ፣ ከእናቶች ጋር እናት፣ ከምሁሮች ጋር ምሁር ሆኖ መቅረብ ይችልበታል። ይህ ተሰጥኦ ለሱ ብቻ የተሰጠ እስኪመስል ብዙዎች ይቀኑበታል። በሚናገራቸው ስሜት ቀስቃሽ ንግግሮች፣ እውነታዎች፣ የፖለቲካ ግንዛቤዎችና ባለው ጥልቅ የታሪክ አረዳድ ብዙዎች ይደመማሉ። ይህ ትግል ደግሞ እንዲህ አይነት ነገር ያስፈልገዋል። የእሱን ጽሑፎችም አሳዶ የማያነብ የለም። ቃላቶቹም መሬት አይወድቁም። እሱ የተናገረው ወደፊት የሚሆነውንም ጭምር ያሳያል። እሱ እኮ ብሎ ነበር እኛ አልሰማነውም እንጂ የሚለውም ህዝብ ብዙ ነው። አማርኛና እንግሊዝኛ ቋንቋ አቀላጥፎ መናገሩ ደግሞ ትግሉንና የአገዛዙን ጨቋኝነት ለዓለም አቀፉ ማህበረሰብ ለማስረዳት ቅርበት ያለው ሰው ነው። ሌላው የሚታወቅበት ንግግር ደግሞ እኔ ዘመነ ካሴ በህይወት እያለው ይህን የአማራ ትግል ማንም አይሸጠውም፣ በእሳት አቃጥለዋለሁ የሚለው ንግግር ነው። እናም ብዙዎች ትግሉን ለመሸጥና አሳልፈው የመስጠት ዝንባሌ ያለባቸው አንዳንድ የትግሉ ደጋፊዎችና የፋኖ አመራሮች ይህ ንግግር አይዋጥላቸውም። የስልጣን ፍላጎት አለበት እያሉ ሊያሸማቅቁት ይታያሉ። በውፍረቱ ሊያሳፍሩትም ይከጅላቸዋል። እሱ ግን ሁሉንም ቀድሞ ተናግሯል። ዝሆን ነው። ማንንም መሸከም የሚችል ትከሻ አለው። ለአሉባልታ ወሬ ጊዜም ጆሮም የለውም። ስለሆነም አንዳንድ የትግሉ ደጋፊዎችና የፋኖ አመራሮች ዘመነ ካሴ መሪ ካልሆነ በሚሉ ሰዎች ላይ አትፍረዱባቸው፣ አትኮንኗቸው። ለትግሉ መልካም በማሰብ ነው። ካለፈው የድርጅት የመፈራረስ ስህተትና ሴራ እንማር በማለት ነው። በእጃችን የገባውን ይህ ቅዱስ ትግል ውስጣቸው አመጣጣቸውና አገባባቸው የማይታወቁም ትግል ጠላፊዎችና ሰላዮች መሪ ሆነው ትግሉ እርኩስ እንዳያደርጉት በማሰብ ነው። ዘመነ ካሴ ገና ትግሉ እንደጀመረ እስክንድር ነጋን አልሰማህም ሲለው ብዙዎቻችን ደብሮን ነበር። ግን እሱ ያለው የእውቀት አድማስ፣ የፖለቲካ ነብይነትና አረዳድ ነገሮችን ቀድሞ እንዲረዳ አድርጎታል። ትግሉን ለመጠበቅ የሄደበት መንገድ ይበል ያስብላል። ይህን የእስክንድር ነጋ በአማራ ህዝብ ደም ምክትል ጠቅላይ ሚኒስትር ሆኖ ነበር። እናም ትግል የመምራት ብቃት ሲባል ትግል መጠበቅንም ይጠይቃል። ዘመነ ካሴም ከውስጥም ከውጭም የሚወረወርበትን ትግሉን የማንኮላሸት ሴራ በጣጥሷል። መበጣጠሱም ይቀጥላል። ትግል ለመጠበቅ ሲባል መስዋዕትነት ይከፈላል። ውባንታ ባተ የጎንደር ትግል በመጠበቅ አሰግድ መኮንንም የሸዋን ትግል አሳልፎ ባለመስጠት ለዚህ ሁነኛ ተጠቃሾች ናቸው። የአማራ ህዝብ አገሩን ከወረራና ገባርነት አገዛዝ ለመከላከል ከዮዲት ጉዲት እስከ አብይ አህመድ ድረስ አኩሪ ተጋድሎ በማድረግ ራሱን ከህልውና አደጋ እየጠበቀ የሀገርን ሉዓላዊነት በደምና አጥንቱ ጠብቆ ኖሯል። የጎጃሙ ልዑል ራስ ወሰን ሰገድ ቀጥሎም አጼ ገላውዲዮስ የግራኝን ወረራ በመመከት የቱርክን የእጅ አዙር አገር የማፍረስ ሴራ አክሽፈዋል። አጼ ሚናስ የባህረ ነጋሹም ዮናታን ከቱርኮች ጋር በመመሳጠር የምጽዋን ወደብ አሳልፎ በሰጠ ጊዜ በቱርክና በዮናታን ላይ በመዝመት የሀገርን ክብር
ክብር ለማስጠበቅ የተደረገው ተጋድሎ ምስክር ነው። የጎጃሙ ነጋሽ ራስ አምደ ሚካኤል ቀጥሎም ራስ አመልማል የግራኝን ወረራ ተከትሎ የኢትዮጵያ ከፍተኛ ተራራዎች ላይ በመንሰራፋት ፈጣን እንቅስቃሴ በማድረግ በአማራው ርስት ላይ ከፍተኛ የህዝብ ስብጥር ለውጥና መሰልቀጥ ያስከተለውን የኦሮሞን ፍልሰት መቆጣጠር ተችሏል። በተለይም በጎጃም አቅጣጫ ስኬታማ መከላከልን አድርገዋል። አጼ ቴዎድሮስ በኢትዮጵያ ታሪክ በአስከፊነቱ በሚታወቀው ዘመነ መሳፍንት የተፈጠረና ሀገርን አንድ በማድረግ ስኬታማ ባለ ራዕይ ንጉስ ነው። አጼ ምኒልክ የአፍሪካ ድል እየተባለ የሚጠራውን የአድዋ ነጻነት ጦርነት አሸናፊ፣ በደግነቱ በብልህ አመራርነቱና በስልጣኔ አስተዋዋቂነቱ የሚወሳ ስመገናና ንጉስ ነው። ደጃዝማች በላይ ዘለቀ፣ አበበ አረጋይና አሞራው ውብነህ የመሳሰሉ ጀግኖች ከ1928 ዓ.ም ጀምሮ ለተከታታይ 5 ዓመታት ሁለተኛውን ዙር የጣሊያንን ወረራ በብቃት የመከቱ ስመጥር ጀግኖች ናቸው። የአማራ ሚሊሻ በ1969 ዓ.ም የተቀሰቀሰውን የዚያድ ባሬን ወረራ በመቀልበስ በኩል የአማራን ህዝብ ሚና የሚተካ አልነበረም። በተለይም የጎጃም ወዶ ዘማች አርሶ አደሮች የፈጸሙት ጀብድ በዚህ ዘመንም የፋኖ አርበኞች ትውልድ የጥቁር ናዚዎችን የጭቆና አገዛዝ ሸክም ከበዛበት የአማራ ህዝብ ትከሻ ላይ አሽቀንጥሮ ለመጣል ለአስጨራሽ ትንቅንቅ እያደረገ ይገኛል። ነጻነት በነጻ የማይገኝ መሆኑን በውል የሚረዳው ጀግናው የአማራ ህዝብ በጀግና ልጆቹ በየዘመኑ እየተመራ ከላይ ለአብነት የተዘረዘሩትን አኩሪ የቅርብ ዘመን ህዝባዊ ተጋድሎዎች ጠቀስን እንጂ ከ5000 ዘመን በፊት ጀምሮ የኢትዮጵያን ሉዓላዊነትና ዳር ድንበር ለማስከበር በኢትዮጵያ ሰማይ ስር ውድ ዋጋ ሲከፍል የኖረ ህዝብ ነው። በአማራ ህዝብ ታሪክ ውስጥ ነጻነትና የማንነት ክብር ከባርነት ጋር ለምርጫ ቀርበው አያውቅም። አማራ በማንነቱ፣ በነጻነቱ፣ በሀገሩ ድንበር፣ በጠቅላላው በሉዓላዊነቱ ላይ የተነሳን አምባገነንና ወራሪን ሁሉ ልክ በማስገባት ታሪክና እሴቱን አስጠብቆ ለሺህ ዘመናት የዘለቀ ህዝብ ነው። አምባገነኖችም ጀግናውን የአማራን ህዝብ ይቀርና በየትኛውም የዓለም ክፍል ህዝብን አሸንፈው አያውቁም። ከሂትለር እስከ ሞሶሎኒ፣ ከጋዳፊ እስከ መንግስቱ ኃይለማርያም እጣ ፈንታቸው ሙጭጭ ያሉበትን ስልጣን በኃይል አጥተውት የውርደት ሞትን ሲሞቱ ነው። የጊዜ ጉዳይ ካልሆነ በስተቀር የዚህ የብልጽግና መንግስት እጣ ፈንታም ከዚህ የተለየ ሊሆን አይችልም። ብልጽግና ተወልዶ መጎልመስ አይደለም፣ ወጣት ሳይሆን ያረጀና የበሰበሰ ስርዓት ሆኗል። ይህ ጨካኝ ስርዓት ላያገገም ክፉኛ ቆስሏል። ከመፈጠሩ ከዲፕሎማሲ መርህና ስነ ስርዓት ውጪ ምስራቅ አፍሪካን ለመጠርነፍ በከንቱ የተጣደፈው አብይ አህመድና አገዛዙ አሁንም ከጥጉ ማንም የለም። ከኤርትራ ጋር የጫረውን ጸብ መመለሻ አጥቷል። ጅቡቲ አለየህ ብለዋለች። ሱዳን የጉም ዘንጎናበታለች። በአማራ ትግራይና ኦሮሚያ ደም አፋሳሽ ጦርነት አካሂዷል፣ እያካሄደም ይገኛል። ይህ አብይ አህመድ ሰራሽ የቀጠናና የሀገር ውስጥ ምስቅልቅል የብልጽግናን ስርዓት በሞት አፋፍ ጣረሞት ላይ እንዲገኝ አድርጎታል። በጣረሞት ላይ ከሚገኝ ስርዓት ጋር አብሮ ለሞት እጃችሁን የምትሰጡ ሰላቶች ግን አንድም ቀድሞውንም የአረመኔው ስርዓት ወኪሎች ስትሆኑ፣ ጥቂቶች ግን በድርጅቱ ውስጥ የግል ፍላጎታችሁን ለማሳካት ነባሩን ጸያፍ የብአዴን የፖለቲካ ዘይቤ በመጠቀም በድርጅታችን ውስጥ የፈጠሩት ውዥንብር የከሸፈባቸው ራስ ወዳዶች ናቸው። በድል ቀን ዋዜማ ላይ የሚገኘው መላው የአማራ ህዝብና መሬት ላይ ነፍጥ ከዓላማ ጋር አንግቦ አንጸባራቂ ታሪክ በመስራት ላይ የሚገኘው ታጋይ ጊዜያዊ ስሜትና ፍላጎት ከሚፈጠሩበት ከንቱ አላፊ ነገሮች ሁሉ ራስን በመጠበቅ ጽኑ ዓላማዎቻችንን ብቻ እየተመለከተ በሰለጠነ የውስጥ ትግል ችግሮችን እየቀረፈ ለድል መገስገስ ይጠበቅበታል ነው ያለው አርበኛ ክንፈ መላክም። ውድ የአርቲኤም ቤተሰቦቻችን ለሰዓቱ የነበረን መረጃ ይህንን ይመስላል። ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጋበዝን ቸር ተመኘን።